ተራስተልኝ አሁንም እንግዲህ ይሄንን የወከልቱን ዓለም እንመረምራለን ብለን በተነሳነው ጉዞ ዛሬም ወደ ሲቲ አካባቢ ለንደን የፋይናንሻል ሴክተሩ ሲቲ አካባቢ እንገኛለን። ባለፈው ስለ ድራጎኑ አንስተን ስናወራ አንድ ያላሳየኋችሁ ቢልዲንግ ስላለ እሱን ላሳያችሁ ብዬ ነው። ይሄም ደግሞ እንዴት አድርጎ የናይት ቴምፕለርስ ከኢየሩሳሌም ከዛም ከፈረንሳይ ከዛም ከስኮትላንድ ወደ ለንደን ከመጣ በኋላ እዚህ ጋራ ዋንኛ ጽፈት ቤታቸውን ያደረጉበትን ቢልዲንግ ላሳያችሁ ብዬ ነው እንግዲህ እዚህ ጋር አሁን የመጣው። ካሜራዬን ወደ ዛ ላዙርና አሳያችኋለሁ። እንግዲህ ያው እንደምታዩት ድራጎኑ እዛ በርቀት ይታያል። ከሱ አልፈን ወደ ግራ ካሜራውን ሳዞረው አንድ ቢልዲንግ አለ። ይሄ ቢልዲንግ እንደምታዩት ፎከሴን ላስተካክልና ላሳያችሁ። ያው እንግዲህ እንደምታዩት ይሄ ቢልዲንግ በሩ ላይ የናይት ቴምፕለርስን አርማውን የያዘ በግ ምስል መስቀሉን ይዟል። ከላይ እንደገና 1684 የሚባል ቁጥር አለ። ይሄ እንግዲህ 1684 የሚለው ቁጥርና በጉ መስቀሉ እንደገና ደግሞ የናይት ቴምፕለርስ ይሄ ቀዩ በእንግሊዝ ባንዲራ ላይ ያለው ምልክት በባንዲራ ደረጃ ተደርጎ እዛ ጋር አለ። ይሄ ቢልዲንግ ረጅም ጊዜ ታሪክ ያለው ነው። ይሄ እንግዲህ ከናይት ቴምፕለርስ ጋራ የሚያያዝ ታሪካቸውንም የሚያሳይ ወደዚህ ለንደን እንዴት እንደመጣ ነው። ከዛ ወደ ታች ዝቅ ብለን ስንሄድ ሴንት ክሌመንት ቸርች አለ። እንግዲህ ስለ ክሌመንት በዚህ በፊት ተነጋግረናል። እንዴት አድርገው እውቅና የሰጣቸው ፖፕ ወደ እንግሊዝ ሊገቡ እንደሆነ ተነጋግረናል ባለፈው። አሁን እሺ ወደ ሴንት ፖል ካቴድራል እንሄዳለን ማለት ነው። ከዚህ በኋላ ከጀርባ የምታዩት እንግዲህ ሴንት ፖል ካቴድራል ነው። ሴንት ፖል ካቴድራል ባለፈው መተን ነበረ። ዛሬ በጥልቀት አንዳንድ ነገሮችን ለማየት ነው። አሁን ከጀርባዬ ካሜራውን ወደዛ ከጀርባ ያለውን አሳያችኋለሁ። ካሜራውን እንደዚህ አድርጌ ከሴንት ፖል ካቴድራል ጎን ይሄንን አንድ ነገር ታያላችሁ። ያው ከበላይ ቶርች የሚነደው ቶርች በኦብሊስኩ ላይ ሆኖ ማለት ነው። ልክ በስታቹ ኦፍ ሊበርቲ በአሜሪካ እንደሚታየው አሁንም በዚህም ሆኖ እናየዋለን። እንግዲህ ስለ ቶርቹ ስናወራ ስለ ሳክሪፋይስ ነው ቶርች። ወይም ደግሞ አሁን በሚቀጥለው ፕሮግራማችን እንደምናየው ደግሞ ስለ ኢሉሚናቲ ደግሞ ስናወራ ይሄኛው ምልክት የኢሉሚኔትድ ዋንስ እውቀቱ የገባቸው የተሰጣቸው ሚስጥራዊ እውቀትና ጥበብ የተሰጣቸው ለማለት ነው። ያው እንግዲህ ከፊት ለፊቱ አሁን ሴንት ፖል ካቴድራል ፊት ለፊቱን ነው የምናየው። እቺ የምታዩት ኩዊንስ አን ነች። ኩዊንስ አን ከታች 3 ጦር ያለው ትሮይደንት የያዙ 3 ስታቹ ምስሎች አሉ። ኩዊንስ አን እንግዲህ የምታሳየው ልክ በተልማ ወይም በዚህ በሚስጥራዊ እምነት በኋላ ላይ ስለ አለስተር ክሮሪ ምን እናገራለን። ይሄ ሶ አባብ ሶ ቢሎ ነው እንትኗ። ለምንድን ነው እዚህ ጋራ እንግዲህ ኩዊንስ አን ማንበብ እንችላለን። እንትኑን ካሜራውን ወደዛ ቀረብ አድርጌ ለምንድን ነው የያዘችው? ያው ይነበባል። ካሜራውን ላስ ፎከስ አድርገውና ምንድነው የሚለው? This replica of the statue of Queen Anne was erected at the expense of the Corporation of London. The Corporation of London. ይህንን ነው እንግዲህ
አሳያችሁ አሁን እዚህ ጋር ያመጣዋችሁ the corporation of london ይሄ the corporation of london በ1886 ቅድም አሳይቻችኋለሁ እዛ ጋር 1884 ስለ ናይት ቴምፕለርስ አሁን ደግሞ እዚህ ጋር the corporation of london 1986 እዚህ ጋር ሴንት ፖልስ ካቴድራል ጋር ቆመ ነው የሚለን እንግዲህ ያው ኮርፖሬሽን የሚለውን ያዙልኝ አሁን ጥያቄው እንግዲህ ለምንድን ነው ኮርፖሬሽን የተባለው ነው ይሄ ነው ኮርፖሬሽን እንግዲህ ማለት የተወሰኑ ሰዎች ሚስጥራዊ ሰዎች ይሄንን አሁን ዓለም ይሄንን ከተማ ይሄንን ሲቲ ኦፍ ለንደን ልክ አሜሪካንን ስቴት ዋሽንግተን ኦውን እንደሚያደርጉት ኦውን ያደርጉታል ይሄ ኮርፖሬሽን የሚለው ቃል የመጣው እንግዲህ እነኚህ ሚስጥራዊ ድርጅቶች በሙሉ ከጀርባ ወደ ኋላ ረጅም ዓመት ታሪክ ያላቸው ናይት ቴምፕለርስ ስኮቲሽ ራይት ሚሽነሪ ዓለምን የሚቆጣጠሩት በሙሉ ከጀርባ ያሉት እንግዲህ እኛን የሰው ልጆችን የሚያዩን እንደ ቢዝነስ ነው ሁሉ ነገር ኤቭሪቲንግ ኢዝ ቢዝነስ ነው ኮርፖሬሽን ነው ኮርፖሬሽን እኮ የሚሆነው ድርጅት ሲሆን by the corporation of london like corporation of london ልክ ከሲቪል ዋር በአሜሪካ ነው ለምሳሌ ከሲቪል ዋር በኋላ የተሰራው አሜሪካ የተፈጠረው መንግስት the united states of america የሚለው ራሱ በካምፓኒ ነው የሚተዳደረው እንደ ኮርፖሬሽን ነው ስለዚህ ፕሬዚዳንቱ የካምፓኒው የኮርፖሬሽኑ ኃላፊ ነው ለምሳሌ ፌደራል ሪዘርቭ የአሜሪካ ባንክ አይደለም ፌደራል ሪዘርቭ የግል ባንክ ነው ፌደራል ሪዘርቭ ታሪኩን ፈለግ አድርጋችሁ አንዱ አለ በግልጽ የተቀመጠ ነገር ነው ፌደራል ሪዘርቭ የግል ባንክ ነው የአሜሪካ ባንክ አይደለም ፌደራል ሪዘርቭ ወደ ኋላ የሮክስ ቻይልድ ፋሚሊን ታሪክ ስናነብ በሙሉ ፌደራል ሪዘርቭ የግል ባንክ ነው ልክ እንደዛውም ይሄ ሲቲ ኦፍ ዌስት ሚኒስተር ራሱ ከተማውም የሚተዳደረው ሚስጥራዊ በሆኑ ሰዎች ኤሊትስ ነውና ኮርፖሬሽን ነው ስለዚህ ነው እኛ ፕሮዳክቶች ነን የሰው ልጆችን የሚያዩት እነኚህ ሰዎች ልክ እንደ ፕሮዳክት ነው እኛ ልክ ለእነኚህ ለኤሊቶች ከኋላ ሆነው ይህንን ዓለም ለሚያሽከረክሩት ጨለማ ለለበሱት መንግስታት እና ፋሚሊዎች ቤተሰቦች እኛ እንደ ፕሮዳክት ነን ለዚህ ነው የሰው ልጅ በእነሱ እምነት ሁሉ ነገር ከገንዘብ ጋር ስለሚያነጻጽሩ ስለሚያዩት የኃጢአት ሁሉ መጀመሪያ መሰረቷ ገንዘብ ነው እንዳለ ከዛ ጋር ስለሚያዩት ቃላታቸው ሁሉ የተለየ ነው ለምሳሌ አሁን በዓለም ላይ ሁለት አይነት ህጎች አሉ አንደኛው ሎ ኦፍ ዘ ላንድ እና ሎ ኦፍ the law of water ናቸው maritime law and admiral law እንደሚባለው ማለት ነው ስለዚህ ለምሳሌ አሁን አንድ ሸቀጥ ይዛ ወደ አንድ ሀገር ወደብ የምትሄድ መርከብ በአጠቃላይ አንቺ የምትባለው በሴት የምትታየው እንደ ሴት ዕቃ ተሸክማ እንደምትመጣ ሁሉ እናቶችም እርጉዝ ሆነው ልጆች ይዘው ሲመጡ ልክ በዛ አይነት መልክ ለማሳየት ነው ልጆችን እንደ ፕሮዳክት አድርገው ስለሚያዩ ነው ህጉም እንደዛ ነው የሚሰራው በሚያስገርም ሁኔታ ለምሳሌ አሁን መርከቧ መታ ወደ ወደብ ጋር ስትቀመጥ the ship is at dock the ship is at berth ይባላል ልክ ለምሳሌ እና ያ ቦታ እዛ ከተቀመጠች በኋላ አሁን she is going to make a delivery ነው ምንለው ይሄ ብዙ እንግዲህ በመርከበኞች ሆናችሁ ሰዎች ይሄንን በደንብ አድርጋችሁ ታውቃላችሁ the ship is going to deliver goods ነው የሚባለው ስለዚህ አሁን የሰው ልጆች በሆስፒታል በሚወለዱበት ጊዜ delivery room ነው ይባላል ከዛ በኋላ ካፒቴኑ ለወደቡ ላይ ላለው ሰው እቃውን የመርከቧን ኮንቴንት እቃ አስተላልፎ ሲሰጥ በህጉ መሰረት ምን ያስፈልገዋል እንግዲህ በርዝ ሰርቲፊኬት ያስፈልገዋል እቃው ሲረካከብ ማለት ነው ከመርከቧ ላይ ወደ ምድሩ ወዳለው ህግ ተላልፎ ሲሰጥ ልክ ተላልፎ ሲሰጥ ምን ያስፈልገዋል በርዝ ሰርቲፊኬት ያስፈልገዋል በተመሳሳይ ሁኔታ እኛም ወደዚህ ዓለም ከመጣን በኋላ ከእናታችን ማህፀን ከወጣን በኋላ ምንም ነገር ለማድረግ ስንፈልግ ልክ በርዝ ሰርቲፊኬት እንደሚያስፈልገን ማለት ነው ስለዚህ ፕሮዳክት ተደርገን ነው የምንታየው ልክ እንደ ፕሮዳክት ነው
ስንሞት ደግሞ ዴዝ ሰርቲፊኬት ነው። ዴዝ ሰርቲፊኬት ነው። ዴዝ የሚለው የዕዳ ሰርቲፊኬት ነው። ለዚህ ነው እዳችሁን ከፈሉ፣ እዳችሁን ካልከፈላችሁ እንደዚህ ትሆናላችሁ፣ እንደዚህ ይዘን የሊያቢሊቲ ነን ማለት ነው። ይሄንን ነው እንግዲህ በዚህ ምክንያት ነው ኮርፖሬሽንስ እያሉ የሚጠሩት። ስለዚህ ለነሱ አፕላይ የሚያደርጉ ለነሱ የሚሰራው ህግና ለኛ ያስቀመጡልን ህግ በጣም የተለያዩ ህጎች ናቸው። ሌላው እንግዲህ እዚሁ ሴንት ፖል ካቴድራል አካባቢ ሆነ ስንነጋገር እዚህ በቤተ ክርስቲያኑ ላይ እያደረጉ የሚያሳዩን ከቤተ ክርስቲያን አናት ላይ ስለሚያስቀምጡት ይሄ የዊንድ ቬን መስቀል አይደለም። የዊንድ ቬን እና የሩስተር ወይም የአውራ ዶሮ ታሪክ እንዴት እንደመጣ ላሳያችሁ ነው። እዚያው ለምሳሌ ከዛው ከሴንት ፖል ካቴድራል ጎን ካሜራውን አዙሬ ላሳያችሁ። ከላይ ያው ምን እንደምታዩት እንደ ዊንድ ቬን እና ሩስተር የሚመስል ከሩቅ ሲታይ መስቀል ነው ብለን ልንሳሳት እንችላለን። መስቀል አይደለም፣ ዊንድ ቬን ነው። እንግዲህ ይሄ ለምንድን ነው የሆነው? ለምንድን ነው መስቀል የማታደርጉት? ለምንድን ነው ይሄንን የዊንድ ቬን የንፋስ ጠቋሚ የሆነውን ነገር እና እንደገና ደግሞ የአውራ ዶሮ ምልክት የምታደርጉት ተብለው ሲጠየቁ የሚናገሩት ነገር ምንድን ነው? አውራ ዶሮው እንግዲህ ጴጥሮስ ጌታን 3 ጊዜ የመካዱ አውራ ዶሮ ከጮኸ በኋላ 3 ጊዜ ትክተኛለህ እንዳለው እሱን የመካዱን ነገር ለማሳየት ነው። የሚያሳዝነው ሁሉም እነኚህ እንግዲህ ቤተክርስቲያኖች ሁሉም በቅዱስ ጴጥሮስ ስም የተሰየሙ ቤተክርስቲያኖች አይደሉም። ታዲያ ለምንድን ነው ይሄንን ሐዋርያው የተሳሳተበትን ነገር የቤተ ክርስቲያን ምሳሌ ምልክት አድርገው የሚያስቀምጡት? ይሄን እንግዲህ መጠየቅ ያለብን ጉዳይ ነው። በጣም እና እነኚህ ነገሮች በሙሉ የሚሰጡት ምክንያት ከምንም ክርስቶስ ካስተማረው ትምህርት ጋር የሚያያዝ ነገሮች አይደለም። የዊንድ ቬኑን ደግሞ ሁኔታ ደግሞ ሲናገሩ መንፈስን መርምሩ፣ መንፈስ ልክ እንደ ነፋስ ከአንድ አቅጣጫ ወደ አንድ አቅጣጫ ድንገት እንደሚመጣ ነው ያለውን ለማሳየት ነው ይላሉ። ታዲያ ለምንድን ነው ቤተክርስቲያናነት ላይ መሆን ያለበት? ይሄን እንግዲህ አብረን መመርመርና ማየት ያለብን ጉዳይ ነው ማለት ነው። ከዚሁ ከሴንት ፖል ካቴድራል አጠገቡ በግራ በኩል አንድ ቢልዲንግ ይታያል። ይሄ ቢልዲንግ በጣም የሚገርም ነው። እንግዲህ ካሜራውን ወደዛ ላዙርና ላሳያችሁ። ያው ሴንት ፖል ካቴድራል እዛ ጋር ነው እንግዲህ ያለው። ሴንት ፖል ካቴድራልን ትተን ወደዚህ ወደ ግራ ስንታጠፍ ያው እዚህ ጋራ ሰን ወርሺፑ የዞዲያክ ምልክት ያለው ይታያል። ያው ሴንት ፖል ካቴድራል እሱን እንደዚህ ስንመጣ በአጭር ርቀት ውስጥ ነው። ያው የኛው ምልክት እዚህ ጋር ይታያል። ተመልከቱት። ያው ሰን ወርሺፕ ያን በሙሉ የምልክቶቹ ያው በቅርበት ብራከን ሃውስ 12ቶቹ የዞዲያክ ሳይን እንዳለ ከላይ ከበታች እንግዲህ ሰን ወርሺፕ ነው። ምንም ጥርጥር የሌለው ሰን ወርሺፕ ነው። እንግዲህ 12ቱን ምልክቶች ጋራ አብሮ በተያያዘ 12ቱ እንግዲህ ለእያንዳንዱ ወር ጋራ እንደገና ደግሞ የፀሐይ ውተት ጋራ የፀሐይ አካሄድ ጋራ አብሮ የሚያያዝ ነው። በእኛውም ሀገር እዚህ በደብተራ ባውደ ነገስቱ ትምህርትም ላይ ያለ ነው። ከዚህ እንግዲህ እያንዳንዳቸው ፕላኔቶች፣ እያንዳንዳቸው ወሮች፣ እያንዳንዳቸው ቀኖችና ዘመናት በሙሉ እንዲሰሩ ተደርገው የሚታመኑ መናፍስት አሉ ማለት ነው። እነኛን መናፍስቶች በመጥራት እንግዲህ የተለያየ ኃይልን ከእነሱ መቀበልና ኃይልን ማግኘት ሚስጥራዊ የሆነ ኦካልት የሆነ ኃይል ማግኘት ማለት ነው። እንግዲህ ከዚህ ጋራ ነው እንግዲህ እነኚህ ነገሮች በሙሉ የሚያያዙት። ስለዚህ ልክኛ አሁን እንደምንከተለው አይነት ክርስትና አይነት አይደለም። እምነቱ እንደዛ አይነት አይደለም። የተለየ መንገድ የያዘ ነው። ማዕከል ላይ የዞዲያኩን ምልክት ስንመለከት እንግዲህ
የሰን ወርሺፑ ጋር አብሮ በተያያዘ ያ የሚስቅ አይነት ፊት የልጅ ፊት አይተናል። የሚገርመው ምን ያህል አስተውላችሁ እንደሆነ አላውቅም። በአንድ ወቅት ቴሌታቢ የሚባል የህፃናት ፊልም ነበር። ምንም ይሄን ያህል ታሪክ ያለው ነገር አይደለም፣ ግን ያ ነገር በምትሃታዊ ሁኔታ በዓለም ላይ ያሉ ማንም አይነት ህፃናቶች በዚህ ፊልም ተመስጠው ልክ ኦልሞስት እንደደነዘዙ ነበረ ሆነው የሚመለከቱት ፕሮግራሙ። እንግዲህ ይሄ የሚያሳየው ከፊልሙ ጀርባ እሱን ብቻ ቴሌታቢን ብቻ ሳይሆን ሌሎችም ፊልሞች ለህፃናት ተደርገው የሚሰሩ ነገሮች ፊልሞች በሙሉ እንግዲህ ከጀርባ ሌላ ኃይል ልጆቹን የሚቀርጻቸው ሌላ አይነት ኃይል አብሮ እንዲሰራ ተደርጎ እንደሚሰሩ ነው ማየት ያለብን እንግዲህ። ስለዚህ በጌሞች ላይ ልጆች በሚጫወቱት ጌም ላይ፣ በሙዚቃዎች ላይ፣ በፊልሞች ላይ ያለው ጥበብ ጀምሮ እንግዲህ በእነኚህ ነገሮች ማኒፑሌት ተደርጓል ማለት ነው። የሉሲፈር ኃይል ታክሎበት ነው ሰዎች እንዲቀረጹ ህፃናቶች ከጨቅላነታቸው እንዲቀረጹ ተበላሽተው እንዲያድጉ እየሆነ ያለው ማለት ነው። እሺ አሁን እዚሁ ሲቲ ውስጥ ነው ያለ ነው። የካነን ስትሪትን 109 ካነን ስትሪት አካባቢ ነበርኩ። አሁን ካነን ስትሪት 109 አሁን እዛ ለንደን ስቶን የሚባል ፓብ ነበር። አሁን ሰዓት ላይ ነው ያለው። ስለዚህ ሊቀርጸው አልቻልኩም። እዛ ቦታ በምስል አሁን አሳያቸዋለሁ። እዛ ቦታ ምንድነው ያለው? ለንደን ስቶን የስቶን ኦፍ ብሩተስ እንግዲህ የግሬት ብሪትን መስራች የነበረው ጃይንት ወይም ኔፍሊም ብሩተስ ነው ብያቸዋለሁ። እዛ ድንጋዩ ላይ የተጻፈው ጽሁፍ እንግዲህ ምንድነው የሚለው? as long as the stone of brutus እስካለ ድረስ ለንደን እንግሊዝ ብሪታንያ ምንም አትሆንም ተብሎ ነው እንግዲህ የሚታመነው። እና ብዙ ሰዎች ማጂካል ስቶን ነው ይላሉ። እንግዲህ ካነን ስትሪትን ከዛ አሁን ተከትዬው መጥቼ አሁን እዚህ ጋራ ወደ ለንደን ብሪጅ እና ወደ ታወር ብሪጅ የሚወስደው መገንጠያ መንገድ ላይ ያለው። አሁን እንግዲህ ይህ የኦከልቱን ጉዞ ማለት የሚስጥራዊውን ዓለም እና ሰዎቹንም ይሄ ከጀርባው የሚያንቀሳቅሱ ሰዎች እንግዲህ ተከትለን የያዝነው ጉዞ አሁን ወደ ሁለተኛ ምዕራፍ ይዞን ሄዷል። አሁን ደግሞ ይህ እንግዲህ ከፍሪሜሰነሪ በኋላ እንደገና አሁን በዘመናችን በተለይ ይበልጥ እየሰራ ያለው የኢሉሚናቲ እና ስኬል ኤንድ ቦንስ ሲክሬት ሶሳይቲ ሚስጥራዊ ማህበርና ድርጅት ነው። እዚህ ጋር እንግዲህ ሃውስ ኦፍ ፍሬዘር ቢልዲንግ አለ። የሃውስ ኦፍ ፍሬዘር ቢልዲንግ መሆኑ ሳይሆን እንግዲህ አውል ጎድ የኢሉሚናቲ ዋነኛው ምልክት ነው። $1 ቢል ላይም ይታያል። በትንሹ አነስ ተብሎ አውል ምልክት ይታያል። አውል እንግዲህ ማለት ጉጉት፣ በሌሊት በጨለማ ውስጥ ሆነን እናያለን፣ ዓለምን በሚስጥር ሆነን እንቆጣጠራለን የሚለው ሲምቦል ያላቸው ምልክት ነው ያላቸው። አሁን ካሜራውን እዛ ዙሪያ ያሳያቸዋለሁ። ያው እንደምታዩት እንግዲህ ከበላዩ አውሉ ይታያል። አውሉ ነው እንዳለ ዙሪያውን ቢልዲንጉ በሙሉ በአውል የተንቆጠቆጠ ነው። እዚህ ጋርም ታያቸዋላችሁ። አውል ነው፣ በጉጉት ነው። ጉጉት ምስል ያለው ነው። ከበላዩም ያው ጉጉት በወርቅ ቅብ አለ። ይሄ እንግዲህ የኢሉሚናቲ ቢልዲንግ ነው ማለት ነው። የኢሉሚናቲ ህንጻ ነው። ኢሉሚናቲ የሚለው ቃል እንግዲህ የኢሉሚናቲ የሚለው ቃል የመጣው ከላቲን ነው። ዘ ኢሉሚኔትድ ዋንስ ዘ ብራይት ዋንስ አስቀድሞ ሚስጥሩ የተነገራቸው የሚለው ነው። እንግዲህ በመጽሐፈ ሄኖክ ላይ መላእክታን ስጋ ለብሰው የቃየንን ልጆች እንዲረዱ ማለት ቃየን በመጽሐፍ ቅዱስ በኦሪት ዘፍጥረት ላይ እንደምናነበው
ወንድሙን አቤልን ከገደለ በኋላ የተፈረደበት ፍርድ ምንድነው? በምድረ በዳ ስትንከራተት ኑር የሚል ነበረ። በኋላ ላይ እግዚአብሔር ማሪ ነውና በምህረቱ ሊጎበኘው ፈልጎ ደብረ ቅዱስ የሚባል እንግዲህ በሰማይ ቦታ ያለ በሰማይ ቤት ያለ ቦታ ነው። መላእክታን የሚኖሩበት ቦታ። በዛ የሚኖሩትን መላእክት ስጋ አልብሶ ወደ ምድር ላካቸው እንዲረዱት እንደገና ወደ በጎ መስመር እንዲያስተማሩት። ችግሩ ምንድነው? የቃየን ሴቶች ልጆች ከእግዚአብሔር ጸጋ ለረጅም ጊዜ የራቁ በመሆናቸው ምክንያት ብዙ ይሄ የዝሙትን መንፈስ የተሞሉ ናቸው እና ምንም ነገር እንኳን ለሰው አይደለም ለመላእክትም የሚሆኑ አልነበረም። እና እነኚህን መላእክት ስጋ በመለሳቸው ምክንያት መላእክታን አሳሳቷቸውና መጽሐፍ ቅዱስ ላይ የምናነበው ታሪክ ነው። የእነኛ መላእክት ከሰማይ የወጡ ስጋ በመለሳቸው ምክንያት በስጋ ወደቁ ከነኚህ ከቃየን ሴቶች ልጆች ጋርና እንግዲህ ከነሱ ልጆች ወለዱ። እነኚህም ልጆች ኔፍሊምስ ተባሉ እና በሰማይ ቤት የመላእክት የሆነ ጥበብ ለልጆቻቸው አስተማሯቸው። ይህ ሚስጥርና ጥበብ ለሰው ልጆች እንዲያውቀው ያልተፈቀደ ሚስጥር ነበረ፣ ትምህርት ነበረ። ምክንያቱም የሰው ልጅ ቢያውቀው ወደ ሞት የሚመራው ጥፋቱን የሚያመጣ እውቀት ነው ተብሎ ስለታመነበት ነው። በዛ ምክንያት ብቻ እንግዲህ ይሄ ከዛ በኋላ ዓለማችንን እና የሰው ልጆችን ጥፋትና ውድቀት ያመጣው ይሄ ዘመናዊ ሳይንስና ትምህርት እውቀት ከበስተጀርባ ያለው በሙሉ ከዚህ ጋር የተያያዘ ነው ማለት ነው። በዚህ ምክንያት ነው እንግዲህ እነኚህ ፍሬሜ ኢሉሚናቲዎች ዘ ኢሉሚኔትድ ዋንስ ዘ ብራይት ዋንስ እያሉ የሚናገሩትና ይህንን እንደ ምስል አድርጎ ደግሞ የኢሉሚናቲን የጉጉትን ምልክት የያዙት ማለት ነው። ያው እንደምታዩት የጉጉቱ ምስል አለ። ስለዚህ በጨለማ ውስጥ እናያቸዋለን። የተለየው ከመላእክት የተገኘው ሲክሬት ኖሌጅ አለን። በሱ አድርገን እንገዛቸዋለን የማለታቸው ትምህርት ነው ማለት ነው። እንግዲህ እዚህ ጋር የሚስተዋለው እዚህ ጋር የምናየው እሱን ነው። እስካሁን ስናያቸው የነበረ ድራጎኑንም ከበላይ ከቤተ ክርስቲያኑ በላይ የነበረውን ድራጎን ባለፈው ታሳያችሁ ቀዩ ዘንዶን ማለት ነው። አሁንም ደግሞ እዚህ ጋራ አውሉ ስናይ ወርቅማ ቅብ ነው ያላቸው። ይሄ ወርቅማ ቅብ የሚሆንበት ምክንያት ምንድነው? ዞሮ ዞሮ ያው ከዛው ከሰን ወርሺፕ ጋር ነው የሚያያዘው። ወርቅ የፀሐይ ከፀሐይ ጋራ ፀሐይ ነው ሪፕሬዘንት የሚያደርገው። ሲልቨር ደግሞ ከጨረቃ ጋር ነው። ለዚህ ነው አሁን በእስልምና ሃይማኖት ራሱ ከጨረቃ ከበላይ የሚደረገውና ሰዎቹም የእስልምና ሃይማኖት ተከታዮች በጭራሽ ወርቅ የማያደርጉት ሲልቨር ወይም የሚያደርጉበት ምክንያት ብር ማለት ነው የሚያደርጉበት ምክንያት ለዛ ነው። እና ሁሉ ጊዜ እንግዲህ እንደዚህ አይነት ምልክቶችን ስናይ የወርቅ እንትኑ ምልክቱ እነኚህ ሚስጥራዊ ምልክቶች በሙሉ የወርቅ የመሆናቸው ምክንያት ከዛ ጋር የተያያዘ ነው ማለት ነው። የኢሉሚናቲ ታሪክ ስናጠና በ1776 ነው እንግዲህ አደም ቫይሰፕ የተባለ አይሁዳዊ ይህንን ሃይማኖት እንደመሰረተ የመሰረተውም በአንድ ስፒሪት ማለት እንግዲህ በአንድ ሴጣን ወይ መናፍስት ተመርቶ ይህንን ሃይማኖት እንደፈጠረ ይህንን ሚስጥራዊ ሶሳይቲ እንደፈጠረ ነው ታሪኩ የሚናገረው። እና ታሪኩ ወደኋላ ስለነኚህ ከወደቁ መላእክት ጋራ የተያያዘው ጉዳይ በግሪኮች ራሱ ሄርሚቲየስ የሚባለው ማለት ከሰማይ ቤት እሳት እውቀትን የሰረቀው ያሳያል። እና መጽሐፍ ቅዱስ አንተ የማትረቡ እናንተ በሰማይ ቤት የማይረባውን እውቀት ይዛችሁ ወደ ምድር በመውረዳችሁ ምክንያት ሁሉንም ያወቃችሁ መሰላችሁ ወይ? በዚህ ምክንያት ለሰው ልጆች ሁሉ መጥፊያ ምክንያት ሆናችሁ እናንተም የልጅ ልጆቻችሁ ምንም አይነት ንስሐና ምሕረት አይደረግላችሁም እና ድቅድቅ ጨለማ ተጠብቆላችሁ
የምትንከራተቱ ኳክብቶች ናችሁ የጨለማ ኳክብቶች ናችሁ ብሎ እንግዲህ መጽሐፈ ሄኖክ የተናገረው ከዚሁ ጋር ነው በአንድ ወቅት አንድ ጋዜጠኛ እነኚህ ሚስጥራዊ የአውል ሚስጥራዊ ቤተሰቦች የአውልን ጎድ ስኬለን ቦንስ ሚስጥራዊ ሶሳይቲ ኢሉሚናቲ ሲክሬት ሶሳይቲዎች በአሜሪካ ውስጥ የአውልን ሲያመልኩ የአውልን ጎድ በሚያመልኩበትን ሁኔታ ስፓይ ካሜራ ይዞ ገብቶ የስለላ ካሜራ ይዞ ቀርጿቸው እንደውም ለአንድ ቀን ብቻ በቴሌቪዥን በቻናል 4 ላይ ቴሌቫይዝ ተላልፎ ነበር እና በትላልቅ እነኚህ ዓለምን የሚመሩ ሹማምንቶች ሴሌብሪቲ የሚባሉት እነኚህ የታወቁ ሰዎች በሙሉ ለዚህ ለአውል ጎድ እኔ ፉቴጁን አሁን አሳያቸዋለሁ ሲያመልኩ ሲንበረከኩ ለሞሌክ ነው የሚባለው እንግዲህ ለሞሌክ ሲሰግዱ በደንብ አድርጎ ቀርጿቸው ነበር Leaders from around the world, prime ministers, chancellors, presidents, governors, again the heads of industry, banking, academia, the media, Hollywood, travel there to engage in bizarre ancient Canaanite, Luciferian, Babylon mystery religion ceremonies. We were inside 4 hours. That's only one day out of the 2 weeks that they meet there for the admitted Summer Fire Festival of the Bohemian Club. Cannot slay. Year after year, he burned me in this room, lifting your puny shouts of triumph to the stars. But when again, he turned your faces to the marketplace, do ye not find me waiting as a whole? አሁን እንግዲህ ካንንስ ስንጥዬ አሁን ደግሞ ወደ ታወር ብሪጅ ሄድኩ ነው ከታወር ብሪጅ በግራይ ነው ያለው ይሄ ለንደን ብሪጅ ላይ ነው አሁን ቆም ያለው ለንደን ብሪጅ እንግዲህ እነኚህን ብሪጆች ሁሉ እንግዲህ እንትን የሚያደርጋቸው የተሰሩት እነኚህ ብሪጆች እንግዲህ በሙሉ የተሰሩት በቴምስ ሪቨር ላይ ነው ቴምስ ሪቨር ላይ ነው ይሄ ለንደን ብሪጅ ነው ከለንደን ብሪጅ ወደዛ ስንመለከት ያው ታወር ብሪጅ ከርቀት ይታያል ያው ታወር ብሪጅ ከርቀት ይታያል ርቀት የሚታየው ታወር ብሪጅ ነው እዚህ ለንደን ብሪጅ ነው እንግዲህ ይሄ ቴምስ ሪቨር the serpent river ነው የሚባለው ምክንያቱም ቅርጹ ራሱ በሚያስገርም ሁኔታ ልክ እንደ እባብ ነው ከሳተላይት ላይ የተነሳው ለምሳሌ በኢስተንደርስ በሚባለው ሶፕ ኦፔራ ላይ ያለው እንትን ምስል የመግቢያው ምስል በደንብ አድርጎ ነው የሚያሳየው ይሄንን ጉዳይ the serpent river the serpent ወንዝ እና ይገበርበት ነበር ለረጅም ጊዜ በሴልቲክ ትራዲሽን እስካሁንም ድረስ ብዙ በተለያዩ ምክንያቶች ይገበራል ማንነታቸው እንዴት ሆነው ማያውቁ ሰዎች የሞቱ ሬሳቸው ብዙ በየጊዜው ይወጣልና ፍሪሜሰኖችና እነኚህ ኦካልት የሆነ ትራዲሽንን ሰይጣን የሚያመልኩ ሰዎችና ሚስጥራዊ ቤተሰቦች በሙሉ ይሄንን ወንዝ ላይ እንግዲህ ይገብራሉና ብዙ የሚያሳዝን
ታሪኮች በዚህ ወንዝ ላይ ተፈጽሟል በየተለያየም ራሱ ኤክስካቬት እየተደረጉ ከዚህ ከውሃ ውስጥ የሚወጡ በሴልቲክ ትራዲሽን በእንግሊዞች ዘመን በድሮ እንግሊዞች ጊዜ ይደረግ የነበሩ ይሄ ያምልኮ ስርዓቱ ዕቃዎች የሆኑት በተለያየ ጊዜ የተቆፈሩ ከዚህ ከውሃ ውስጥ በተለያየ ጊዜ ያወጡ ያሳያሉ ይገርመው እዚህ አሁን ያለውበት ብሪጅ ላይ ለንደን ብሪጅ ማለት ነው አንድ የህፃናቶች ነርሰሪ ራይም አለ London bridge is falling down ያለ እንደዛ አይነት ግጥም ያለው እንትን የነርሰሪ ራይም ወይም ዘፈን ለህፃናቶች የሚያስተምሯቸው እና በዚያው በሰይጣን እምነት ዙሪያ አምልኮ ዙሪያ ያሉ መዛግብቶች ስናነብ ያ ሙዚቃ actually ሰዎች በሚሰውበት ጊዜ የሚደረግ ሙዚቃ ነው ለህፃናቶች መሆን አይገባውም ነበር እያሉ የሚናገሩ ሰዎች አሉ እንግዲህ ይሄን ጉግል አድርጋችሁ ራሱ እንኳን እንደዚህ ስለዚህ ጉዳይ ማንበብ ትችላላችሁ ራሳችሁ ማለት ነው ያው እንደምታዩት ድራጎኖቹ ከግራና ከቀኝ ያው እየጠበቁት ኮድ ኦፍ አርምስን የናይት ቴምፕለሮቹን ማለት ነው የተዘቀዘቀ መስቀል ነው ከበላይ ጀምራችሁ ብታዩት እና ያው በድራጎን ነው የሚጠበቀው ድልድዩ ራሱ በድራጎን ነው የሚጠበቀው አሁን ታወር ብሪጅ ደርሰናል ታወር ብሪጅ ይሄ ነው በጣም ረጅም ድልድይ ነው ታወር ብሪጅ መርከቦች ሲመጡ ይከፈታል ተከፍቶ መርከቦቹን ያሳልፋል ማለት ነው ምናልባት መርከቦች ቢመጡ ባውን ሰዓት እና ነበር ሲከፈት ተከፍቶ ከግራና ከቀኝ ወደ ላይ ይነሳሉ ማከል ላይ ያለው እና ከዛ በኋላ መርከቦቹ እዚህ ማከል ላይ መታየት ማለት ነው ይከፈታል እና መርከቦቹ ያርፋሉ ማለት ነው በዛ ውስጥ ስለሱ ስለመከፈቱ ልንነጋገር አይደለም አሁን እዚህ ጋር የመጣ ነው ስለ ታወር ብሪጅ በጣም ራሱን የቻለ የሚደንቅ ታሪክ አለው ታወር ብሪጅ የሚጠበቀው ከድሮ ጀምሮ ነው እንግዲህ በስድስት ሬቨንስ ወይም ቁራዎች ነው የሚጠበቀው ይሄ አሁን እኔ ዝም ብዬ ፈጥሬ ማውራላችሁ ነገር አይደለም አሁን በድምጽ የተደገፈ መረጃ እዚህ አስጎብኚዎቹ የሚነግሯችሁን ስትጎበኙ አሰማችኋለሁ You have to keep 6 ravens here by royal decree at all times. Now there is an old legend that goes back to Anglo-Saxon times of a warrior by the name of Bran. Bran in Celtic means raven. And he went to fight a war in Ireland. He was mortally wounded and he died in the arms of his wife, who was supposed to be always, whose name was Branwen, which is named for White Raven. And as he died, he said that he wanted his head cut off and to be buried underneath the White Mound in London, facing towards France, and if England should ever be threatened again, Bran would rise up and defend the country. Now, we don't really know where this legend comes from. We don't know, obviously, if it's true or anything like that. Nobody knows where the White Mound was in London. However, William the Conqueror's Great White Tower was probably built at one of the highest points in London, being a defensive military site, basically. And so White Mound, White Tower, that's maybe where myth becomes legend becomes story and things like that. And but there's always been ravens here at the Tower of London, right up until the 17th century when Charles II was on the throne. There were always wild ravens here. There were hundreds of ravens here at the Tower. አሁን የሚጠብቁት እንዳለ የእንግሊዝ ቆራዎች ድልድዩን ብቻ ሳይሆን የሚጠብቁት የእንግሊዝ ንጉሳዊ ቤተሰብና የእንግሊዝ መንግስትም ጭምር ነው እና ከድሮ ጀምሮ ቁጥራቸው 6 ከፍ እንዳይል ከ6ም እንዳያንስ ተደርጎ እንግዲህ ጠንቋዮቻቸውና መተተኞቻቸው በነገሯቸው መሰረት 6 ብቻ እንዲሆን ተደርጎ ከድሮ ጀምሮ ሰንጋ እየታረደላቸው ስጋ እየበሉ የሚጠብቁ ቆራዎች አሉ ማለት ነው ከድሮ ጀምሮ እስካሁን ድረስ ከዛ በተረፈ ደግሞ ይሄ ከዚህ ድልድይ ስር ባንዱ በኩል የአይሪሹ የአየርላንዱ የቀድሞ ንጉስ የነበረው የማት ኪንግ ማትሎክ
የሱ ጭንቅላት ተቆርጦ ይሄንን እኔን ማመን የለባችሁም ራሳችሁ ፈለግ አድርጋችሁ ማንበብ ትችላላችሁ ስለ ታሪኩ ጭንቅላቱ ተቆርጦ ከዚህ ከምታዩት ከድልድዩ ድንጋይ ስር ነው ያለው እንግዲህ እና ያም የተደረገበት ምክንያት እንግዲህ በዚሁ በአምልኮ ሰይጣን እምነት መንግስታዊ ቤተሰቡን ይጠብቃል ከሚል እምነት ተነስቶ ነው ይሄ ነው እንግዲህ የታወር ብሪጅ ሁኔታ ያው እንግዲህ እንደምታዩት ታወር ብሪጅ በላዩ ላይ እንደገናም ይኸው የድራጎኑ ምስል ይታያል እንግዲህ በግራና በቀኝ ታውታላችሁ አንደኛው ወደ ቀኝ አንደኛው ወደ ግራ እያየ ማለት ነው ይሄ እንግዲህ የቀዩ ዘንዶን ኃይል ያደረገ ነው ማለት ነው ይሄ ከተማ የታወር ብሪጁ እዛ ለንደን ሲቲ መግቢያው ላይ እንግዲህ እንደዛ የተነበረ አሁንም ደግሞ በተመሳሳይ ሁኔታ ድልድዩን የሚጠብቀው ያው በግራና በቀኝ አንደኛው እዚህ ጋር ነው ያለው አንደኛው እዚህ ጋር አለ ያው ስለዚህ አሁን ይሄንን እንግዲህ በዚህ በሲቲውና በለንደን እምብርት እየተዘዋወርን ስናይ ብዙውን ጊዜ የእንግሊዞቹ ይሄ ኦከልት ወይም የተደበቀ ሚስጥራቸው በአምልኮተ ሰይጣኑ ይሄ በፓወር ዶሚናንሱ ማለት የበላይ የመሆናቸው ዝም ብሎ ዛሬ የተጀመረ ነገር አይደለም ከሴልቲኮች ትራዲሽን ነው ከሴልቲኮች ከጣሊያኖች ከላቲኖች አብሮ ተጨንቆ የመጣ ውጤት ነው ማለት ነው እንግዲህ ይሄን ነገር ነው በተደጋጋሚ እያየን የምንመጣው በጣም የጣሊያኖቹ ነገር እንደምታዩት ሚስጢራዊዝም ነው ሚስጢራዊዝም ልክ ሶ አባቭ አዛባቭ ሶ ቢሎ የሚለውን ትምህርት ነው እንግዲህ ጣሊያኖች ብዙውን ሚስጥራዊ ነገራቸውን ከምድር በታች ነው ደብቀው የሚሰሩት ልክ እንግዲህ የቫቲካኑ ጉዳይ እንደዚሁ ነው በሚስጥር የተደበቀ ነገር ነው እና ይሄን ነው እንግዲህ በዚህም ከተማ የምናየው ማለት ነው